አዲስ አበባ የተመሰረተችበት ቦታ ለከተማነት እጅግ የተመቸ ነው። እንጦጦ ተራራ የነፋሷ ምንጭ ነው። አዲስ አበባ የቆንጆች ከተማ ናት። አዲስ አበባ የዲፕሎማቶች ከተማ ናት። አዲስ አበባ የውብ ተፈጥሮ ከተማ ናት። አዲስ አበባ የተራራ ጥር የከበባት ከተማ ናት። በሚያስገርም ሁኔታ አዲስ አበባ የወንዞች ከተማ ናት። አዲስ አበባ 6 ትልልቅ ወንዞችና 7 አነስተኛ ወንዞች ያቋርጧታል። እነዚህ ወንዞች ከዚህ ቀደም ለአዲስ አበባ ነዋሪዎች የበሽታ ምንጮች ነበሩ። ዛሬ እነዚህ ወንዞች ለማመን በሚያስቸግር ሁኔታ ወደ ንጹህነት ተለውጠዋል። ማንም ፍሳሽ ወደ ወንዞቹ ቢያስገባ ከባድ ቅጣት ይጠብቀዋል። እነዚህን ወንዞች ለማጽዳትና ወደ ተፈጥሯዊ ማንነታቸው ለመለወጥ 29 ቢሊዮን ብር ፈጅቷል። ትንግርት የሚመስለውን የአዲስ አበባ ወንዞች ለውጥን እናስጎበኛችኋለን። ቻናላችንን ሰብስክራይብ በማድረግ ጀምሩ። መልካም ቆይታ። አዲስ አበባ ወንዞቿን ለመለወጥ ስትነሳ ብዙ ሰው የማይታሰብ ብሎ ነበር። የአዲስ አበባ ወንዞችን የሚያውቅ ያውቃቸዋል። ሽታቸው የማያስጠጋ በጥቁር ፍሳሽ የተሞሉ ነበሩ። እነዚህን ወንዞች አጽድቶ ወደ ትክክለኛ የተፈጥሮ ማንነታቸው ለመመለስ የማይቻል ነበር የተባለው። ሆኖም ግን 29 ቢሊዮን ብር ከፈሰሰባቸው በኋላ የአዲስ አበባ ወንዞች ወደ ትክክለኛ የተፈጥሮ መልካቸው ተለውጠዋል። የአዲስ አበባ ወንዞች ዳርቻ ልማት በሚል ከዓመታት በፊት 29 ቢሊዮን ብር ተይዞላቸው የተጀመረው የማሳመርና የማጽዳት ፕሮጀክት አሁን ሙሉ ለሙሉ ወደ መጠናቀቅ እየተቃረበ ነው። ከዚህ ቀደም ወንዞቹ በቆሻሻ የተሞሉ እጅግ በጣም ለማየትም የሚዘገንኑ ነበሩ። አሁን ላይ ግን ዙሪያቸውን ሳር ተተክሎላቸዋል። መቀመጫ ወንበር ተተክሎላቸዋል። ሰው የሚዝናናባቸው ስፍራዎች ሆነዋል። ይህ ወንዞችንም ወደ ትክክለኛ ማንነታቸው የመለሰው ፕሮጀክት 29 ቢሊዮን ብር ፈጅቷል። በአጠቃላይ በዚህ ፕሮጀክት ስር የጸዱና መልሰው የተዋቡ ወንዞች እርዝመት 56 ኪሎ ሜትር ነው። በቻይና ድጋፍ የተሰራው ይህ ፕሮጀክት የመጀመሪያ ምዕራፍ ግንባታ በ8 ወራት ውስጥ ተጠናቆ ነበር። ግንባታው ከተጀመረ አሁን 5 ዓመት አስቆጥሯል። የወንዝ ዳር ልማቱ ከኮሪደር ልማቱ ጋር የተያያዘ ይሁን እንጂ ራሱን የቻለ ፕሮጀክት ነው። ከኮሪደር ልማቱ በፊት ቀድሞ የታቀደና የተጀመረም ነበር። ከወንዝ ዳርቻ የማስዋብ ሥራው ባሻገር ፕሮጀክቱ ለተለያዩ አገልግሎቶች የሚውሉ ተጨማሪ ግንባታዎች ይኖሩታል። ይህ የመጀመሪያው ምዕራፍ ግንባታ ሙሉ በሙሉ ወጪው የተሸፈነው በቻይና መንግሥት ነው። በመጀመሪያው ምዕራፍ የወንዝ ዳርቻ ልማት 12 ኪሎ ሜትር የሸፈነ ነበረ። አሁን ግን በአጠቃላይ ከ56 ኪሎ ሜትር በላይ ደርሷል። ከወንዝ ዳርቻ ልማቱ ሌላ ፕሮጀክቱ የኮንሰርት ማሳያ ስፍራ፣ ሰው ሰራሽ ሐይቆች፣ የተለያዩ የመዝናኛ ማዕከላትና የመሳሰሉት ግንባታዎችን ያካተተ ነው። በአዲስ አበባ አሁን ላይ በርካታ ትናንሽ ሐይቆች ተፈጥረዋል። በተለይም ከጫካው ፕሮጀክት ጋር በተያያዘ የተሰሩት 3 ሐይቆች አልቀዋል። ከአዲስ አበባ በርዝመቱ አንደኛ ከሆነው የንግድ ባንክ ሕንፃ በቅርብ ርቀት በሚገኘው አንድነት ፓርክ ውስጥም ተጨማሪ ሰው ሰራሽ ሐይቅ ተፈጥሯል። ይህ የወንዝ ዳር ፕሮጀክት አዲስ አበባን እንደ ስሟ እጅግ ውብ አድርጓታል። አዲስ አበባ ለመመስረቷ ምክንያት ከሆኗት ወሳኝ ምክንያቶች መካከል ማራኪና ተስማሚ ውበቷ እንዲሁም የተፈጥሮ ሀብቷ ይጠቀሳሉ። ከነዚህ የተፈጥሮ ጸጋዎች መካከል ደግሞ ዓመቱን ሙሉ ይፈሱ የነበሩ ንጹህ ወንዞቿ ይገኙበታል። በጊዜ ሂደት ከህዝብ ቁጥር መጨመርና ከከተሜነት መስፋፋት ጋር ተያይዞ ወደ ወንዞች በሚለቀቁ ቆሻሻዎች እንዲሁም የተለያዩ ተረፈ ምርቶችና የኢንዱስትሪ ፍሳሾች ሳቢያ ለመዝናኛ ጭምር ያገለግሉ የነበሩ የመዲናዋ ንጹህ ወንዞች በእጅጉ ተጎሳቅለው ለእይታም ለጤናም አደገኛ የነበሩ ሲሆን አሁን ግን ገጽታቸው ለማመን በሚያስቸግር መልኩ ተቀይሯል። ባለፉት 20 ዓመታት የአዲስ አበባ ህዝብ ቁጥር እንደ ሌሎች አፍሪካ ከተሞች ሁሉ ከእጥፍ በላይ እንዳደገ መረጃዎች ይጠቁማሉ። ባለፉት ጊዜያት ዝናብ በዘነበ ቁጥር የመዲናዋ ወንዞች መሃል ከተማዋን በጎርፍ የሚያጥለቀልቁ ሲሆን ጎርፉ ተሸክሞት የሚመጣው ቆሻሻም ለማየት የሚያስደነግጥ ነበር። የመዲናዋ ንጽህናም ትዝብት ላይ የሚጥል ነበር።
ትንሽ ከዘነበ የአዲስ አበባ ቱቦዎች ጉሮሯቸው ይታነቅና መንገዱ ባህር ይሞላ ነበር። አሁን ያ ነገር በሚያስገርም ሁኔታ ቀርቷል። በመዲናዋ የሚገኙ ወንዞች ለበርካታ ዓመታት ትኩረትና ጥበቃ ተነፍጓቸው በመቆየታቸው ለነዋሪው ጥቅምና ውበት ከመሆን ይልቅ ጉዳትና ጠንቅ ነበሩ። እንኳንስ የመዝናኛ ስፍራና የቱሪዝም ማዕከል ሊሆን ቀርቶ በይፋ የቆሻሻና የፍሳሽ መልቀቂያና ማከማቻ ተደርገው ነበር የሚታዩት። ይህ ደግሞ በአፍሪካ መዲናነቷና በዓለም አቀፍ ተቋማት መቀመጫነቷ ለምትታወቀው አዲስ አበባ ፈጽሞ የሚመጥናት አልነበረም። ስም ሌላ ሆኖ መገኘት ሌላ ያስባለ ነበር። በሕገ መንግሥቱ አንቀጽ 44 ንዑስ አንቀጽ 1 ላይ በግልጽ እንደተቀመጠው ሁሉም ሰው ንጹሕና ጤናማ በሆነ አካባቢ የመኖር መብት ያለው ሲሆን የተሻሻለው የአዲስ አበባ ቻርተር 361 ዕዝባር 1995 ሕግም ይህንኑ ይደነግጋል። ምንም እንኳን ከ23 ዓመት በፊት የወጣ የብክለት መከላከል አዋጅ ሕግ ቢኖርም በትግበራው ላይ በነበረው ክፍተት ሳቢያ ውጤታማ አልነበረም። ከጥቂት ዓመታት በፊት ታዲያ አዲስ አበባን እንደ ስሟ ለማስዋብና ለማዘመን እንዲሁም ከአፍሪካ ተመራጭ መዲና ትሆን ዘንድ ያለመ የወንዝ ዳርቻ ልማት ፕሮጀክት ተቀርጾ በይፋ መተግበር ተጀመረ። ይህ ፕሮጀክት የአዲስ አበባ ወንዞችን ታሪክ ነው የገለበጠው። የአዲስ አበባ የወንዝ ዳር አረንጓዴ ልማት ፕሮጀክት ወይም ሸገርን የማስዋብ ፕሮጀክት እንደ አውሮፓውያን አቆጣጠር በየካቲት ወር በ2019 በይፋ የተጀመረ ሲሆን ዓላማውም በዋናነት የከተማውን ወንዞች በማጽዳት አረንጓዴና ውብ የሕዝብ መዝናኛ ስፍራ መፍጠር ነው። ፕሮጀክቱ በአጠቃላይ 56 ኪሎ ሜትር የሚረዝም ሲሆን ከእንጦጦ ተነስቶ አቃቂ የፍሳሽ ማጣሪያ ጣቢያ ይደርሳል። በአሁኑ ወቅት የወንዝ ዳርቻ ልማት ፕሮጀክቱ የመዲናዋን ወንዞች ወደ ቀድሞ ተፈጥሯዊ ማንነታቸው ለመመለስና የመዝናኛ የቱሪዝም ማዕከል ለማድረግ የተሰራው ሥራ ከታሰበው በላይ ወንዞችን አሳምሯቸዋል። በከተማው አስተዳደር በሁለተኛው የኮሪደር ልማት ፕሮጀክት ሥራዎች ከሚለው 8 ኮሪዶሮች መካከል 21.5 ኪሎ ሜትር ርዝመት ያለው የእንጦጦ ፒኮኮ ወንዝ ዳርቻ ልማትና 20 ኪሎ ሜትር የሚረዝመው የቀበና ወንዝ ዳርቻ ልማት ተጠናቀዋል። በከተማዋ እየተከናወነ የሚገኘው ሁለተኛው የኮሪደር ልማት ፕሮጀክት አንድ አካል የሆነው የወንዝ ዳርቻ ልማት መዲናዋ የተፈጥሮ ጸጋዎቿን በአግባቡ ለመጠቀም በሚያስችል መልኩ ወንዞቿን ጽዱና አረንጓዴ በማድረግ ለእርሷም ሆነ ለተቀረው ዓለም አርአያ ለመሆን ታይቶ የማይታወቅ የወንዝ ውበት ለውጥ ታይቶበታል። ይሁን እንጂ አሁንም አንዳንድ ግለሰቦችና ድርጅቶች ደረቅ ቆሻሻዎችንና የኬሚካል ፍሳሾችን ወደ ወንዝ በመልቀቅ የወንዞችን ብክለት እንዲባባስ እያደረጉ ናቸው። ለነዚህ ደግሞ እጅግ ከባድ ቅጣት ተዘጋጅቷል። አንድ ድርጅት ቆሻሻ ፍሳሽ ወደ ወንዞች ሲለቅ ከተገኘ እስከ 300 ሺህ ብር ድረስ ቅጣት ይከፍላል። የወንዞችን ደህንነት ለመጠበቅና ከብክለት ለመከላከል በአስተዳደሩ እየተከናወኑ ከሚገኙ የወንዝ ዳር ልማት ጎን ለጎን አዲሱ የወንዝ ዳርቻ ብክለት መከላከል ደንብ ቁጥር 180/2017 በአዲስ አበባ ከተማ አስተዳደር ካቢኔ ጸድቆ ከታህሳስ 4 ቀን 2017 ጀምሮ ተግባራዊ ተደርጓል። የወንዝ ዳርቻ ልማቱ የሕዝብ መዝናኛዎች፣ የመጸዳጃ ቤቶች፣ የልጆች መጫወቻዎች፣ የአትሌቶች መለማመጃዎችንና ፓርኮችን ያካተተ ነው። ይህ ፕሮጀክት በዋነኛነት ትኩረት ያደረገባቸው በአዲስ አበባ አቋርጦ በሚያልፉ ሁለት ታላላቅ ወንዞች ላይ ሲሆን እነዚህም ከእንጦጦ ተራራ እስከ አቃቂ የሚዘረጉ ወንዞች ናቸው። እነዚህ ወንዞች የከተማዋን አካባቢዎች አቋርጦ የሚያልፉ ሲሆን የእንጦጦ ተራራ 23.8 ኪሎ ሜትር እንዲሁም የአቃቂ ወንዝ ደግሞ 27.5 ኪሎ ሜትር እርዝመት ያላቸው ናቸው። ፕሮጀክቱ ታሪካዊ ወንዞችንና የወንዝ ዳርቻዎችን መልሶ በማልማት አዲስ አበባን የከተማ ቱሪዝም መዳረሻ ማድረግ፣ የጎርፍ መጥለቅለቅን በመቀነስና የሕዝብ መናፈሻ ቦታዎችን፣ የብስክሌት መንገዶችን እንዲሁም የወንዝ ዳርቻ የእግረኛ መንገዶችን ያካተቱ ናቸው። ዛፎች ተተክለዋል። ወንበሮችና የእግረኛ መንገዶች ተዘጋጅተዋል። እነዚህ ወንዞች አቅም እንዳገኙ ከመነሻቸው ላይ የበቀለው የእንጦጦ ባህር ዛፍ እንዲቆረጥ ተወስኗል። በምትኩ ሀገር በቀል ዛፎች ይተከላሉ ተብሏል። ይህ መሆኑ ደግሞ የአዲስ አበባን ወንዞች አቅም ይሰጣቸዋል።
ይህም ወንዞች ላይ ከመዋኘት በጀልባ ሸርሸር እስከ ማድረግ የሚዘልቅ ነው። ነገር ግን አንድ ነገር መርሳት የለብንም። አሁንም አዲስ አበባ በሚያስገርም ሁኔታ እየተለወጠችና እያማረች ነው። ነገር ግን የነዋሪዎቿ ኑሮም አብሮ መለወጥ አለበት። አዲስ አበባ ብታምርም የኑሮ ውድነቷ ግን አሁንም ከአፍሪካ ቀዳሚውን ቦታ ይዛለች። አበቃን። መልካም ጊዜ ተመኘን።